ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። እሺ ውድ ቤተሰቦች ኦኬ፣ ዛሬም እጅግ ጠቃሚ የሆኑ የእንግሊዘኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሁልጊዜ የምንጠቀማቸው አስፈላጊ የሆኑ የእንግሊዘኛ ንግግሮች ነው ሁሌ የተማማርን የምንገኘው ማለት ነው። ስለዚህ ዛሬም እንደተለመደው አጠር ብለው እጅግ ጠቃሚ የሆኑ የእንግሊዘኛ ንግግሮችን ሁልጊዜ የምንጠቀማቸውን ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። ኦኬ ቀጥታ ወደ ትምህርቱ እንሂድ ማለት ነው። አሁን ምን ይላል? የመጀመሪያው ኤን እንደ አ ማንበብ፣ አር ኢ ር ብለን ማንበብ፣ አር ዋይ ኦዩን ዩ ብለን ማንበብ፣ ቢዩን እንደ ቢ ማንበብ፣ ኤስ አይን ዚ ብለን ማንበብ፣ ኤስ ዋይን ማለት ነው። ቢዚ አሪዩ ቢዚ፣ አሪዩ ቢዚ ምን ማለት ነው? ስራ ላይ ነህ ወይም ስራ በዝቶብሃል። ያ አሪዩ ቢዚ ስንል እንደዛ ነው። ቢዚ ማለት ስራ መብዛት፣ ጫና መኖር ማለት ነው። አሪዩ ደግሞ አንተ ወይም አንቺ እንደዚህ ነህ ብለን ስንጠይቅ ማለት ነው። ያ ከዛስ እዚህ ጋርስ ምን ሊሆን ይችላል መልሳችን? የስ ዋይ ኢን እንደ የማንበብ ኤስን እንደ ስ፣ የስ ኤን እንደ ኤ፣ ኤል አይን እንደ ሊ፣ ቲን እንደ ት፣ ኤል ኢን እንደ ል፣ ሊትል ሊትል፣ የስ ሊትል ምን ማለት ነው? አዎ ትንሽ፣ አዎ ትንሽ ቢዚ ነኝ እያልን ነው ማለት ነው። ሊትል ማለት በጣም ትንሽ ማለት ነው። ሊትል በጣም ትንሽ፣ የስ ማለት አዎ። ያ ከዛስ ሌት ኤልኢን እንደ ሌ ማንበብ፣ ቲን እንደ ት፣ ኤስን ስ፣ ሌትስ፣ ቲኦን ቶ፣ ኤልን ል፣ ኬን እንደ ክ፣ ቶክ፣ ኤልኤን ሌ፣ ቲኤን እንደ ተ፣ አርን እንደ ር፣ ሌተር ሌተር፣ ሌትስ ቶክ ሌተር፣ ሌትስ ቶክ ሌተር ምን ማለት ነው? በኋላ እንነጋገር ወይም በኋላ እናውራ። እንግዲህ ሌትስ ማለት እንደዚህ እናድርግ ለማለት ነው የምንጠቀመው። ሌትስ ካልን ሁለት ወይም ከዛ በላይ ከሆንን ምን እንደዚህ እናደርግ ለማለት ስንፈልግ ሌስ ብለን መጀመር እንችላለን። ቶክ ማለት ማውራት ማለት ነው። ሌተር ማለት ደግሞ በኋላ። ስለዚህ በአንድ ላይ ሌስ ቶክ ሌተር ካልን በኋላ እንነጋገር ወይም በኋላ እናውራ እያሉ ነው ማለት ነው። ያ እዚህ ጋርስ መልሱ ምን ሊሆን ይችላል? ኦን እንደ ኦ፣ ኬኤን እንደ ኬ፣ ዋይን እንደ ኦኬ ኦኬ፣ ኤንኦን ና፣ ፒኦን እንደ ፕ፣ አርኦን ፒን እንደ ፕ፣ አርኦን እንደ ሮ፣ ፒን እንደ ፕ፣ ኤልኤን እንደ ል፣ ኤምን እንደ ም። ፕሮብለም ፕሮብለም። ኦኬ ኖ ፕሮብሌም፣ ኦኬ ኖ ፕሮብሌም ምን ማለት ነው? እሺ ችግር የለም፣ እሺ ችግር የለም አልን ማለት ነው። ያ የዛኛው መልስ ነው። ከዛስ ወደዚህኛው ስንሄድ ምን ይላል? አር አር ዋይ ኦዩን ዩ፣ ሲኦን እንደ ካ፣ ኤምአይን እንደ ሚ፣ ኤንን እንደ ነ፣ ጂን እንደ ግ። ካሚንግ ካሚንግ፣ አር ዩ ካሚንግ፣ አር ዩ ካሚንግ፣ አር ዩ ካሚንግ ምንድን ነው? እየመጣህ ነው ወይም እየመጣሽ ነው። ያ አር ዩ ስንል አንተ ወይም አንቺ ለጥያቄ ማለት ነው። ካሚንግ ማለት ምንድን ነው? መምጣት ማለት ነው። መምጣት። ስለዚህ እየመጣህ ነው ወይም እየመጣሽ ነው ስንል አር ዩ ካሚንግ። ከዛ መልሳችን ምን ሊሆን ይችላል? የዚህኛው መልስ ማለት ነው። ከዛስ አይ አም ቻ አም ለማለት ነው። ኦኤንን ኦን ብላችሁ ማንበብ፣ ቲኤችኤን ዘ፣ ደብሊውኤን እንደ ዌ፣ ዋይን እንደ ይ፣ ዌይ አም ኦን ዘ ዌይ ምን ማለት ነው? እየመጣሁ ነው ወይም መንገድ ላይ ነኝ። አም ኦን ማለት ዘ ዌይ ማለት መንገድ ማለት ነው። ወይ መንገድ ላይ ነኝ ያልን ማለት አም ኦን ዘ ዌይ ወይም እየመጣሁ ነው መንገድ ላይ ነኝ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ከዛስ እዚህ ጋር ምን ይላል? አሁን ደብሊው ኤች ኤ እንደምን ነው የምናነበው? እንደ ዋ ማንበብ ነው። ቲን እንደ ት፣ ዋት ዋት፣ ቲአይን ታይ ብለን ማንበብ፣ ኤምኢን ም ታይም፣ አይኤስን ኢዝ ብለን ማንበብ፣ አይቲን ኢት ብለን ማንበብ። ዋት ታይም ኢዝ ኢት፣ ዋት ታይም ኢዝ ኢት ምን ማለት ነው? ስንት ሰዓት ነው? ስንት ሰዓት ነው? ዋት ታይም ስንል ምን ያህል ምን ሰዓት ነው ወይም ምን ያህል ሰዓት ነው። ኢዝ ኢት ስንል ደግሞ ነው እያልን ነው። ስለዚህ ዋት ታይም ኢዝ ኢት ስንል ስንት ሰዓት ነው እያልን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? የዚህ መልስ ኢትስ፣ ኤን እንደ ኦ፣ ኤልን እንደ ል፣ ኤምኦን እንደ ሞ፣ ኤስን እንደ ስ፣ ቲን እንደ ት። ኦልሞስት ኢት ኦልሞስት 3 ኦክሎክ 3 ሰዓት ለማለት ነው። ኢትስ ኦልሞስት 3 ኦክሎክ ማለት ይችላላችሁ። ምን ማለት ነው? ኢትስ ኦልሞስት 3 ኦክሎክ ማለት 3 ሊሆን ነው፣ 3 ሰዓት ሊሆን ነው አለን ማለት ነው።
ያ ወደ ቀጣዩ እንሂድ። እዚህ ጋርስ ምን ብለን አንብበው? ኤን እንደ አ ማንበብ፣ አር ኤን እንደ ር አር፣ ዋይ ኦዩን ዩ። ከዛስ ኤፍን እንደ ፍ ማንበብ፣ አር ኤን ሪ ብለን ማንበብ ፍሪ፣ ኤን ኦን ና ብለን ማንበብ፣ ዳብሊውን ው ናው። አር ዩ ፍሪ ናው? አር ዩ ፍሪ ናው ምን ማለት ነው? አሁን ነፃ ነህ ወይም ነፃ ነሽ። ያ ከዛ መልሳችን ምን ሊሆን ይችላል? ዋይ ኢን እንደ የ ማንበብ፣ ኤስን እንደ ስ የስ። ከዛስ ዳብሊው ኤች እንደ ዋ፣ ቲን እንደ ት፣ ኤስን ስ ዋትስ። ዩፔን አፕ ብለን ማንበብ ዋትስአፕ ዋትስአፕ የስ ዋትስአፕ ምን ማለት ነው? አዎ ምን አዲስ። ዋትስአፕ ስንል ሰላም እንደማለት ሰላምታ ለመለዋወጥም እንችላለን። ዋትስአፕ ወይም ምን አዲስ ማለት ትችላላችሁ። ሰላም ነው እንደማለትም ትጠቀሙታላችሁ ማለት ነው። ስለዚህ ዋትስአፕ ስንል ምን አዲስ፣ አዎ ምን አዲስ እያለ ነው ማለት ነው። ስለዚህ አር ዩ ፍሪ ናው እዚህ ጋር ምንድነው? አሁን ነፃ ነህ አልን ማለት ነው። ናው ማለት አሁን ስለሆነ ፍሪ ማለት ነፃ። ስለዚህ አር ዩ ስንል ደግሞ አንተ ፍሪ ነህ ለጥያቄ ማለት ነው። ስለዚህ አር ዩ ፍሪ ናው አሁን ነፃ ነህ አልን። ከዛ መልሳችን የስ ዋትስአፕ አዎ ፍሪ ነኝ ምን አዲስ አለ ብለን መለስን ማለት ነው። ከዛስ እዚህ ጋርስ ኤች ኦን እንደማንበብ ነው እንደ ሃ ማንበብ፣ ዳብሊውን እንደ ው ሃው፣ ዳብሊው ኤን ወ፣ ኤስን ዝ ወዝ፣ ዋይ ኦዩን ዩ ብለን ማንበብ፣ አርን እንደ ር ዩር፣ ዲኤን እንደ ዴ ማንበብ ነው። ዋይን እንደ ይ ማንበብ ዴይ። ሃው ወዝ ዩር ዴይ ምን ማለት ነው? ቀንህ እንዴት ነበር ወይም ቀንሽ እንዴት ነበር ለማለት በዚህ መልኩ መግለጽ ትችላላችሁ። ከዛስ መልሱ ምን ሊሆን ይችላል? አይቲን እንደ ኢት ማንበብ፣ ከዛስ ዳብሊው ኤን እንደ ወ፣ ኤስን ዝ የሚል ድምጽ ያለው ወዝ፣ አር ኤን ሪ ሪ። ከዛስ ኤን አናነብም ማለት ነው። ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን ብቻ ነው የምታነቡት፣ ቀጥሎ ያለውን አናባቢ አታነቡም ማለት ነው። ስለዚህ አር ኤን ሪ ብላችሁ ማንበብ፣ ሁለቱንም ኤል እንደ ል፣ ዋይን እንደ ይ ሪሊ፣ ጂኦን ጉ ብላችሁ ማንበብ፣ ዲን እንደ ድ ጉድ። ኢት ዋዝ ሪሊ ጉድ ኢት ዋዝ ሪሊ ጉድ ምን ማለት ነው? በጣም ጥሩ ነበር፣ በጣም አሪፍ ነበር አለ ማለት ነው። ሪሊ ማለት በጣም ከምር በእውነት እንደማለት ነው። ወዝ ማለት ደግሞ ነበር ላለፈ፣ ጉድ ማለት ደግሞ ጥሩ። ኢት ዋዝ ሪሊ ጉድ ካልን ምንድነው? በጣም ጥሩ ነበር እያልን ነው ማለት ነው። ከዛስ እዚህ ጋርስ ዲ አይን እንደምናንብበው እንደ ዲ ማንበብ፣ አሁንም ዲን እንደ ድ ዲድ፣ ዋይ ኦዩን ዩ ብለን ማንበብ። ከዛስ ኤና ኤ ያሉ ሁለት አናባቢዎች ባንድ ላይ መጡባችሁ። ስለዚህ ምን ታደርጋላችሁ? ኢን ብቻ ታነቡና ኤን አታነቡም። ኤ ቲን እንደ ት ኤት፣ ዲዩ ኤት ዲዩ ኤት ምን ማለት ነው? እዚህ ጋር አልጻፍኩላችሁም ይቅርታ። እዚህ ጋር ዲዩ ኤት ማለት በልተሃል ማለት ነው። በዚህኛው በኩል ነው የጻፍኩላችሁ፣ በጣም ይቅርታ ማለት ነው። ዲዩ ኤት ስንል በልተሃል ወይም በልተሻል ስንል ዲዩ ኤት እንላለን ማለት ነው። ዲዩ ኤት ምን ማለት ነው? በልተሃል ወይም በልተሻል። ከዛስ መልሳችን ምን ሊሆን ይችላል? አይ ኦልሬዲ ኤት፣ አይ አልሬዲ ኤት ማለት እንደው አዎ በልቻለሁ። ኦልሬዲ ማለት ከዚህ በፊት ወይም በቀድሜ እያልን፣ ኤት ማለት ኦልሬዲ በልቻለሁ እያልን ነው። ፓስት ነው ማለት ነው። የኤት ፓስት ወይም ያለፈ ሲሆን ኤት እንጠቀማለን። እኛዋ ኤት ነበረች፣ እዚህ ጋር ደግሞ ኤት ብለን ነው ምናነባት ማለት ነው። አይ ኦልሬዲ ኤት አዎ በልቻለሁ ብለን መለስን ማለት ነው። ከዛስ እዚህ ጋር ስም ይላል ዲኦን እንደ ዱ ማንበብን፣ አሁን ዋይ ኦዩን ዩ ማንበብ። ከዛስ ኤልኦን ለለ፣ ቪኤን እንደ ቭ ላቭ፣ ኤምኤን ም። ዲዩ ላቭ ሚ ዲዩ ላቭ ሚ ምን ማለት ነው? ትወደኛለህ ወይም ትወጅኛለሽ። ከዛ ዲዩ ስንል አሁን አንተ ወይም አንቺ፣ ላቭ ሚ ማለት ትወደኛለህ እኔን ማለት ነው። ወይም አንቺ ያ ላቭ ሚ ማለት እኔ ስለሆነ እኔ ስለሆነ ላቭ ሚ ማለት ትወደኛለህ ወይም ትወጅኛለሽ ለማለት የምንጠቀሙ ማለት ነው። ከዛስ መልሳችን ምን ይችላል? አይ ሪሊ ላቭ ዩ አይ ሪሊ ላቭ ዩ ምን ማለት ነው? በጣም እወድሃለሁ ወይም እወድሻለሁ ብለን መለስን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁልጊዜ የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ያ የዛሬው ክላሳችን እዚህ ጋር እናውቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ